ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 5 ዩኒት 8 ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይህ ቪዲዮ ለብዙ ተማሪዎች እንዲደርስልን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱ እናልፋለን። እሺ በዚህ ፓርት ስለ ግራመር ነው የምናየው። ፓስት ኮንቲኒዩስ እና ሲምፕል ፓስት ሁለቱን ቴንሶች እናያለን ማለት ነው። ስለ ፓስት ኮንቲኒዩስ እና ስለ ሲምፕል ፓስት የማስተምራችሁ ይሆናል። እሺ ፓስት ኮንቲኒዩስ አፈርማቲቭ ማለት ፖዚቲቭ ሴንቴንስ ማለት ነው። ኦር ደግሞ ኖት የሚለው ቃል የሌለበት ማለት ነው። እሺ እዚህ ጋር ይሄንን አክቲቪቲ compare the verb in the following pair of the sentence and tell their difference to the class ይላል። እነዚህን ሴንቴንሶች አወዳድሩና ልዩነቱን ለክላስ ጓደኞቻችሁ አስረዱ ይለናል። እዚህ ጋር question number 1 ላይ I read this newspaper yesterday. look እዚህ ጋር bold የሆነውን ተመልከቱት። እዚህም ጋር was reading bold. so ይሄኛው simple past ነው። ይሄኛው simple past። ይሄኛው ግን past continuous ነው። ነው ማለት ነው። እሺ so እዚህ ጋር 8 ይላል። ይሄ v2 ብቻ ነው። v2 ካለበት simple past ነው። ይሄ past ነው ማለት ነው። ይሄ ግን was ወይ ደግሞ were plus verb ing ካለበት ደግሞ past continuous ነው ማለት ነው። so ይሄኛው past ነው። እዚህ ጋር were ing ስላለበት past continuous ነው። እዚህ ጋር v2 ብቻ ነው። so ይሄ past ነው ማለት ነው። እዚህ ጋር ing ያለበት ይሄ past continuous ነው ማለት ነው። so እዚህ ጋር past continuous የምንለው was ወይ ደግሞ were plus verb ing ካለበት ነው ማለት ነው። ስለዚህ past continuous የምንለው እዚህ ጋር መያዝ ያለብን ፎርሙላው ምንድነው? was or were plus verb ላይ ምን ይጨመርበታል? ing ይጨመርበታል ማለት ነው። እሺ wasን የምንጠቀመው ለማን ነው? wasን የምንጠቀመው he she it በአጠቃላይ ሲንጉላር ከሆነ ማለት ነው። ምን እንጠቀማለን? wasን እንጠቀማለን። ነገር ግን they we you እዚህ ጋር አይ ትገባለች። አይ ካለች wasን ነው የምንጠቀመው። በአጠቃላይ ፕሉራል ከሆነ የምንጠቀመው were ነው ማለት ነው። so ይሄንን መሸምደድ ይኖርባቸዋል ማለት ነው። so እዚህ ጋር wasን የምንጠቀመው ለአይ ለሂ ለሺ ለኢትና ሲንጉላር ወይ ደግሞ ነጠላ ለሆነ ነገር ለምሳሌ አበበ ቢል ሲንጉላር ነው ማለት ነው። ከበደ ቢል ሲንጉላር ነው ማለት ነው። ሌላ ስቱደንት ቢል ለምሳሌ ስቱደንት ቢል ነጠላ ነው። ስቱደንት ማለት ተማሪ ነው። ነገር ግን ስቱደንትስ ቢል ተማሪዎች ፕሉራል ይሆናል ማለት ነው። so ሲንጉላር ነጠላ ከሆነ it she he I ከሆነ wasን እንጠቀማለን። they we you ፕሉራል ለምሳሌ ፔንስ አሁን ይሄ ፕሉራል ነው ማለት ነው። እስክሪብቶዎች ማለት ነው። so በዚህ ሰዓት were ነው ማለት ነው። ስለዚህ ከwas ወይ ደግሞ ከwere በዚህ መንገድ እንመርጣለን። wasን ነው were ነው የምንጠቀመው የሚለውን በዚህ መንገድ በቀላሉ መለየት እንችላለን ማለት ነው። ከዛ ቀጥሎ verb ing ስናስከትልበት ምን ይሆናል? ሴንቴንሱ past continuous ይሆናል ማለት ነው። past continuous ይሆናል። እሺ ቀጥለን እቺኛዋን ኤክሰርሳይዝ እንሰራለን። ከዚህ ቀጥለን ማለት ነው። so እዚህ ጋር past continuous እንድናረግ ነው የተጠየቅነው። so በዚህ ኤግዛምፕል መሰረት past continuous እናረግ was ወይ ደግሞ were ከዛ ቀጥሎ verb ing ነው የምናረገው ማለት ነው። so እዚህ ጋር question number 1 ላይ the students ይላል ፕሉራል ነው። ስለዚህ ምን እናረጋለን? were ከዛ write የሚለው ምን ይሆናል? writing ይሆናል ማለት ነው። writing so were writing the child ማለት ሲንጉላር ነው። ስለዚህ አንድ child ካለ ህፃን ነው። children ካለ ደግሞ ህፃናቶች ማለት ነው። ስለዚህ the child የሚለው ሲንጉላር ስለሆነ wasን ያስከትላል። was እንልና ዘን እዚህ ጋር cry የሚለው ምን ይሆናል? crying ይሆናል ማለት ነው። the dogs ውሻዎች እንደማለት ነው። ዶግ ብቻ ቢሆን ኖሮ ውሻ ይሆን ነበር። ዶግስ ከሆነ ደግሞ ውሾች እንደማለት ነው። ስለዚህ ምን ይሆናል? were እናደርጋለን።
were barking ስለዚህ were barking the wind ቢኖር ፕሉራል ነበር ግን ይሄ the wind የሚለው ሲንጉላር ነው ስለዚህ ምን እናደርጋለን was እናደርግና blowing እናደርጋለን ስለዚህ was blowing ይሆናል ማለት ነው the birds s አለበት ስለዚህ ፕሉራል ነው ማለት ነው ስለዚህ ማን እንጠቀማላችሁ were እንጠቀማለን were singing ስለዚህ were ብለን singing ing መጨመር ነው the farmers s አለበት ሶ ምን ታረጋላችሁ were s ካለበት were ነው were ብለን cut የሚለው cutting ይሆናል ማለት ነው እዚህ ጋር ቲን ደብል ነው የምናረጋው ለምን እዚህ ጋር ኮንሶናንት ቫውል ኮንሶናንት ነው ኮንሶናንት ቫውል ኮንሶናንት ከሆነ ደብል ይደረጋል ማለት ነው ሲ ኮንሶናንት ነው ዩ ቫውል ነው ቲ ደግሞ ኮንሶናንት ነው ስለዚህ ኮንሶናንት ቫውል ኮንሶናንት ካት በዚህ ሰዓት ቲን ደብል እናረጋታለን ማለት ነው እሺ ቀጥሎ ሂ ደግሞ ወዝን ነው የሚያስከትለው ስለዚህ was ብለን was driving እናረጋለን ማለት ነው last night at 6 pm I ይላል I wasn't ነው የሚያስከትለው ስለዚህ was eating at midnight we blank still drive through the desert ይላል we ደግሞ were አስከትሎ ነው የሚመጣው ሶ እዚች ጋር were እዚችኛዋ ዳሽ ላይ ደግሞ driving ነው የምናደርገው driving yesterday at this time I ደግሞ wasን አስከትሎ ነው የሚመጣው I was sitting እናደርጋለን ማለት ነው I was sitting ቲን አሁን እዚህ ጋር ደብል እናደርጋለን ቲን ደብል እናደርጋለን ማለት ነው I was sitting እሺ ሌላኛው past continuation ኔጌቲቭ ማድረግ ነው ሶ ኔጌቲቭ ስናደርግ was ላይ ደግሞ where ላይ ኖትን መጨመር ነው ማለት ነው ስለዚህ was ላይ ኖት was not ባጭር ስንጽፈው ምን ይሆናል wasn't ይሆናል ማለት ነው ኦር ደግሞ where ላይ where ብለን ኖትን መጨመር ነው ባጭሩ ሲጻፍ ደግሞ weren't ስለዚህ ባጭሩ weren't ትላላችሁ ሶ ይሄን በዚህ መንገድ እንሰራለን ማለት ነው ሶ እዚህ ጋር ሱልጣን was swimming in the river የሚለውን ኔጌቲቭ ስናደርገው was not or ደግሞ wasn't ይሄ ኔጌቲቭ ነው ማለት ነው ኔጌቲቭ ነው ይሄ ደግሞ ፖዚቲቭ ወይ ደግሞ አፈርማቲቭ ነው ማለት ነው ፖዚቲቭ ኦር ደግሞ አፈርማቲቭ ነው ማለት ነው ሶ በዚህ ኤግዛምፕል መሰረት እነዚህን ጥያቄዎች እንሰራለን ማለት ነው እሺ የመጀመሪያው ጥያቄ ላይ the girls were dancing ይላል እዚህ በቅንፍ ውስጥ ያለው ሲንጊንግ ነው ስለዚህ ምን እንላለን the girls were not or ደግሞ weren't dancing አፈርማቲቭ ስናደርገው አሁን ሲንጊንግ የሚለውን እንጠቀማለን the girls እንልና were አሁን were singing ነው ማለት ነው were singing በዚህ ኤግዛምፕል መሰረት ነው የምንሰራው እዚህ ጋር ሌክ ይላል ስለዚህ እዚህ ጋር አፈርማቲቭን ፖዚቲቭን ስንሰራ ቅንፍ ውስጥ ባለው ነው የምንሰራው ፖዚቲቭን ስንሰራ ማለት ነው እዚህ ጋር ግን was not ወይ ደግሞ wasn't እናስገባለን ሱልጣን was not or ደግሞ wasn't swimming in the river then he was swimming in the lake የሚለው ደግሞ ምን ይሆናል አፈርማቲቭ ይሆናል ማለት ነው እሺ አሁን ሁለተኛው ላይ እዚህ ጋር was not እዚች ጋር was not እናስገባለን ጫልቱ was not reading newspaper እሺ then ኖትን ስናጠፋ ደግሞ book የሚለውን ነው የምንጠቀመው ዘመን እንጠቀማለን ጫልቱ was reading a book እንላለን ማለት እቺ ኒውስፔፐርን አጥፍተን ጫልቱ was reading a book ኖትን ስናስገባስ ጫልቱ was not reading newspaper book የሚለውን ስንጠቀም ጫልቱ was reading newspaper እሺ ሶስተኛው ላይ አሁንም መጀመሪያ እዚህ ጋር was not እዚህ ጋር not እናስገባለን ከዛስ the teacher was not drawing a cat ትላላችሁ ማለት ነው
እሺ ታይገር የሚለውን ስንጠቀም ደግሞ በቀጥታ ምንድነው የምናደርገው ማስወጣት ነው ማለት ነው ካት የሚለውን በካት ቦታ ታይገር እናደርጋለን ከዛ ምን ይሆናል the teacher was drawing a tiger ኖት የሚለውን ካስገባን ደግሞ እዚች ጋር ኖት የምትለዋን እናስገባና ከዛ ቀጥታ ነው የምንሰራው the teacher was not drawing a cat እሺ አራተኛው ላይ the boys were not እዚች ጋር ኖት እናስገባለን the boys were not playing football not የሚለውን ደግሞ አጥፍተን ስንሰራ ደግሞ ምን ይሆናል the boys were playing football የሚለው ምን ይደረጋል ቮሊቦል ይሆናል ማለት ነው so the boys were playing volleyball እሺ እዚህ ጋር መጀመሪያ ኖት እናስገባለን ስለዚህ the dogs was not eating meat ኖት የሚለውን ደግሞ እናጠፋና the dog was eating meat የሚለውን bone እንላለን ስለዚህ the dog was eating bone so ይሄንን በዚህ መንገድ እንሰራለን ማለት ነው እሺ አሁንም ኢንትሮጋቲቭ ወደ ጥያቄ መቀየር ማለት ነው ወደ ጥያቄ ስንቀይር ወዝን ወይ ደግሞ ዌርን እናስቀድማለን ወዝን ወይ ደግሞ ዌርን እናስቀድማለን ከዛ ሰብጀክት ከዛ በኋላ verb ing ይመጣል ማለት ነው so አሁን እዚህ ኤግዛምፕል ላይ was she reading a book was ቀደመ ከዛ ሰብጀክቱ ከዛ ing ማለት ነው ከዛ ስንመልስ በወዝና በዌር ከተጠየቅን ስንመልስ yes or ደግሞ no ብለን ነው ማለት ነው እሺ so እዚህ ጋር was she reading a book የሚለውን yes she was ከዛስ she was reading a book so በዚህ መሰረት አሁን እነዚህን ጥያቄዎች እንሰራለን ማለት ነው so የአንደኛው ጥያቄ ላይ እዚህ ጋር ዘይ ስላለ where ነው የምንጠቀመው እዚህ ጋር ዘይ ስላለች where እንልና where they running to school ከዛ ጥያቄ ምልክት ከዛ መልሳችን no they weren't no ከተጠቀምን ግዴታ እዚህ ጋር ኖት ያስፈልጋል ከዛ ሙሉ አረፍተ ነገር ስናደርገው they were running to the shop ይሆናል ማለት ነው እሺ ሁለተኛው ላይ he ስላለ wasን እንጠቀማለን was he cutting paper ከዛ ጥያቄ ምልክት was he cutting paper ከዛ መልሳችን yes he was ስትመልሱ ማለት ነው በወዝ ከተጠየቀ was ብላችሁ ነው የምትመልሱት በዌር ሲጠይቅ ደግሞ ዌር ብላችሁ ነው የምትመልሱት ኖ ከተጠቀምን ደግሞ ኖትን መጨመር ይኖርብናል ኖ እዚህ ጋር ከተጠቀምን እዚህ ጋር ኖትን መጠቀም ግድ ነው ማለት ነው ከዛ ሙሉ ስናደርገው he was cutting paper ይሆናል ማለት ነው እሺ ሶስተኛው ላይ were you watching a film ከዛ ጥያቄ ምልክት እዚህ ጋር መልሱ አይ ተብሎ ነው የተመለሰው እዚህ ጋር ሶ አይ ብሎ ለመመለስ ጥያቄው አንተ ብሎ መጠየቅ አለበት ማለት ነው were you watching film አንተ ፊልም አይተሃል ከዛ ሲመልስ yes I was አዎ እኔ አይቻለሁ ስለዚህ አንተ ተብሎ ነው የሚጠየቀው እኔ ብሎ ለመመለስ ማለት ነው ሶ በዚህ መሰረት yes I was አይ ደግሞ wasን ነው የምታስከትለው you ደግሞ were ነው የሚያስከትለው yes I was ከዛ ሙሉ አረፍተ ነገር I was watching film ይሆናል ማለት ነው እሺ አራተኛው ጥያቄ ላይ where አሁንም እዚህ ጋር where እናደርጋለን were they eating grapes ብለን ጥያቄ ምልክት were they eating grapes so መልሳችን ምን ይሆናል no they weren't they were eating bananas እንላለን ማለት ነው so እዚህ ጋር no ካለን ኖትን መጠቀም አለብን እንዲሁም ደግሞ ለዘይ ደግሞ whereን ይወስዳል ማለት ነው እሺ አምስተኛው ጥያቄ ላይ ደግሞ WH question ነው so ይሄንን ምንድነው የምናደርገው WH question ላይ መጀመሪያ what የሚለው ይቀድማል ከዛ ቀጥሎ was ወይ ደግሞ where የሚለውን እናመጣለን so እዚህ ጋር you ስለሆነ whereን እናመጣለን then what were ከዛ ሰብጀክቱ ይከተላል ማለት ነው you what were you ከዛስ do ing ይጨመርበታል doing what were you doing
when you broke your leg? ከዛ መልሳችን I was snowboarding። እሺ አሁንም እዚህ ጋር what የሚለውን እናስቀድምና then was ደግሞ ወይ where you ስለሆነ whereን ያስከትላል። ከዛ ሰብጀክቱ you ነው። ከዛ do ላይ ing እንጨምራለን ማለት ነው። what were you doing when the accident? አምስተኛው ላይ ደግሞ አምስተኛው ላይ what were you doing when you broke your leg? ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። እሺ እዚህ ጋር አጠቃላይ ሰመሪው ከላይ የተማርነውን እዚህ ጋር በሰመሪ መልክ ያስቀምጥልናል። past continuous tense the past continuous tense is formed as follows። ሶ እዚህ ጋር እችን በደንብ መሸምደድ ይኖርብናል። I he she it ከሆነ wasን ያስከትላል። we they you ከሆነ whereን ያስከትላል። ከዛ ቀጥሎ የሚመጣው ምንድነው verb ing ነው ማለት ነው። ኔጌቲቭ ስናደርግ wasና where ላይ ኖት መጨመር ነው ማለት ወር ደግሞ wasn't ይሆናል። እዚህ ጋር were not ባጭሩ ሲጻፍ weren't። ከዛ ቀጥሎ verb ing ይሄ ምንድነው ኔጌቲቭ ስናደርግ ነው ማለት ነው። ወደ ጥያቄ ስንቀይር was ወይ ደግሞ were መቅደም አለበት። was ወይ ደግሞ wasn't were ወይ ደግሞ weren't መቅደም አለበት። was እና wasn't የምንጠቀመው ለአይ ለሂ ለሽና ለኢት ነው። whereን ወይ ደግሞ were notን የምንጠቀመው ለዊ ለዘይና ለዩ ነው ማለት ነው። ከዛ ቀጥሎ ምን ይመጣል verb ing ይመጣል። So we use past continuous tense to describe an action that was going on in the past. past continuous tense የምትጠቀሙት ለምንድን ነው? የጊዜ እርዝማኔ ለማሳየት ነው። የሆነ ቆይታ ድርጊቱ ኦሬዲ ያለፈ ነው። ነገር ግን ቆይታ እንዳለው የጊዜ እርዝማኔ እንዳለው ለማሳየት past continuousን እንጠቀማለን ማለት ነው። እሺ አሁን ደግሞ ሁለቱ አንድ ላይ ሲመጡ ነው past simple እና past continuous ማለት ነው። እዚህ ጋር ተመልከቱት። I was watching TV when she called. ቲቪ እያየሁ ነበር። መቼ? when she called እሷ ስትደውል ቲቪ እያየሁ ነበር። ሉክ እዚህ ጋር ing ያለበትን ነበር እያልን ነው የምንተረጉመው ማለት ነው። ing ያለበትን ነበር የሚል ትርጉም አለው። when the phone rang ስልኩ ሲደወል she was writing a letter ደብዳቤ እየጻፈች ነበር። while we were having the picnic it started to rain አያችሁት ዝናቡ ሲጀምር እኛ ሽርሽር እያደረግን ነበር። ስለዚህ we were having picnic ሽርሽር ላይ ነበርን መቼ ዝናቡ ሲዘንብ ማለት ነው። እሺ ሶ እዚህ ጋር ሁለት ነገር ትይዛላችሁ። whenን ስንጠቀም የሚመጣው ምንድነው verb2 ነው። whenን ስንጠቀም ማለት ነው v2 ነው። ሶ when ባለበት ቦታ ላይ verb ing አይመጣም። ሁለተኛ while ባለበት ቦታ ላይ ደግሞ የሚመጣው ምንድነው verb ing ነው ማለት ነው። ሶ አሁን ይሄንን በደንብ መያዝ አለባችሁ። ፈተናም ላይ የምትጠየቁት while እና እቺኛዋን ዳሽ አረጋታል። ስለዚህ እናንተ ምርጫው ላይ while ባለበት በኩል verb ing ነው። when ባለበት በኩል verb ing አይመጣም v2 ብቻ ይሆናል ማለት ነው። ሶ አሁን ለምሳሌ እዚህ ጋር when ብሎ the phone ብሎ rang የሚለውን ዳሽ ቢያደርግና a ring ይላል b rang ይላል c ranging ስለዚህ መልሳችን ምን ይሆናል b ይሆናል። ምክንያቱም when ባለበት በኩል ነው ያለው። እሺ አሁንም እዚህ ጋር while የሚለውን ይሄን ዳሽ ቢያደርገው ዘን ምርጫችሁ ላይ አሁን ing ያለበትን ነው የምትመርጡት። ምክንያቱም while ባለበት በኩል ing ነው የሚወሰደው። when ባለበት በኩል ደግሞ v2 ይወሰዳል ማለት ነው። እሺ ሶ ይሄን በዚህ መንገድ እንሰራለን። አሁን በዚህ መሰረት ይሄን ጥያቄ እንሰራለን። ሶ እዚህ ጋር past continuous ማድረግ ነው። past continuous ማለት was ወይ ደግሞ were ከዛ verb ing ነው ማለት ነው። ሶ she wasን ይወስዳል። ስለዚህ was ብለን cook ስለሚል cooking እንላለን ማለት ነው። cooking እሺ the lights went out when the children ነው የሚለው ፕሉራል ነው። ስለዚህ were child ብቻ ከሆነ ሲንጉላር ነው። children ከሆነ ደግሞ ፕሉራል ነው። ስለዚህ were ብለን doing dad ያው አንድ ሰው ስለሆነ wasን ይወስዳል ማለት ነው። was ብለን drink የሚለውን drinking
አይ ብለን was ነው የምንለው ከዘን connecting ing መጨመር ነው ማለት ነው እዚህ ጋር you were ነው የሚያስከትለው ስለዚህ were listening እንላለን ማለት ነው while ባለበት በኩል ing ነው የምናስገባው እዚህ ጋር በዚህ በኩል past ነው ያለው ሁሉም ጋር ማለት ነው past ነው ያለው ሶ በዛኛው በኩል ደግሞ ምን ይሆናል verb ing ይሆናል ማለት ነው ሶ በአንደኛው በኩል past continuous በአንደኛው በኩል ደግሞ simple past መሆን አለበት ስለዚህ ጆን ስለሆነ was እንላለን was ከዛ sleeping ይሆናል ማለት ነው the girls were ከዛስ waiting while I ስለሆነ was ነው የሚያስከትለው writing እሺ ሶ ይሄንን በዚህ መንገድ እንሰራለን ማለት ነው እሺ ሌላኛው እዚህ ጋር the simple past is used to talk about completed action while the past continuous describes a situation that existed at the time in the past ነው ሶ አሁን እዚህ ጋር የሁለቱ ልዩነት በደንብ እዚህ ጋር ያስረዳናል የሲምፕል ፓስት እና የፓስት ኮንቲኒዩስ ቴንስ ልዩነት ማለት ነው ሶ ሲምፕል ፓስት የምንለው ምንድነው used to talk about completed action already ምንድነው completed ያለቀ ነው ድርጊቱ ተከናውኖ already አልቋል ማለት ነው ፓስት ኮንቲኒዩስ ደግሞ ሲቹዌሽን ምን እንደተከናወነ that existed at the time in the past በፓስት ምን እንደተከናወነ እዚህ ጋር ሁለት አክሽኖች ናቸው የሚመጡት ሁለት አክሽኖች ይመጣሉ ግን አንደኛው አክሽን already ያለፈና ያለቀ ጊዜ ነው ሁለተኛው ደግሞ በፓስት ኮንቲኒዩስ ያለው ደግሞ ያኛው አክሽን ሲከናወን ምን ተደረገ የሚለውን ይነግራናል ማለት ነው እሺ so someone was doing something when someone did something ይሄ ነው አሁን እዚህ ጋር ያለውን እዚህ ጋር ያስረዳን ነው someone was doing something የሆነ ሰው የሆነ ነገር እያደረገ ነው when someone የሆነ ሰው did something የሆነ ነገር ሲያደርግ የሆነ ሰው የሆነ ነገር ሲያደርግ የሆነ ሰው የሆነ ነገር ያደርጋል እሺ ለምሳሌ ታደሰ was working on his farm when I meet him so ሁለት አክሽን አለ እዚህ ጋር when I meet him እኔ ሳገኘው እዚህ ጋር ደግሞ ምንድነው ፋርሙ ላይ ስራ እየሰራ ነው እርሻ ቦታው ላይ ስራ እየሰራ ነው ስለዚህ ልክ እሱ ሲያገኘው እሱ ምን እያደረገ ነው ስራ እየሰራ ነው ማለት ነው ስለዚህ አንዱ አክሽን ሲከናወን ሌላ አክሽን አለ ማለት ነው ልክ እሱ ሲያገኘው ይሄ አክሽን ነው እሱ በሚያገኝበት ሰዓት ደግሞ ይሄ አክሽን በሚከናወንበት ሰዓት ደግሞ ሌላ አክሽን እየተደረገ ነው ሌላ ስራ እየተሰራ ነው ምንድነው ፋርሙ ላይ ስራ እየሰራ ነው ማለት ነው እሺ አሁንም when something happens something goes happening የሆነ ነገር ሲፈጠር የሆነ ነገር ይፈጠራል እንደማለት ነው when the bomb exploded ሁለት አክሽን ነው እዚህ ጋር ቦምቡ ሲፈነዳ the machinery were working ማሽነሪዎቹ እየሰሩ ነበር ስለዚህ ሁለት አክሽን ነው ማለት ነው አንዱ ሲከሰት በዛ ሰዓት ምን ተከሰተ ነው የሆነ ነገር ሲከሰት በዛን ጊዜ ምን ተከሰተ የሆነ ነገር ሲደረግ ያ ነገር ሲደረግ ሌላስ ምን ተደረገ የሚለውን ነገር ይነግረናል ማለት ነው ሌላኛው እዚህ ጋር በደንብ መያዝ ያለብን we usually use the time adverb when with the simple past ማለት v2 ነው so v2 ባለበት በኩል ምን እንጠቀማለን when or ደግሞ when ባለበት በኩል v2 እንጠቀማለን ማለት ነው while ባለበት በኩል ደግሞ past continuous ይሆናል ማለት ነው ምክንያቱም while ይልና ከዛ he ብለን ከዛ እዚህ ጋር ዳሽ ያደርጋል so while ስላለ እዚህ ጋር ግዴታ verb ing መምጣት አለበት when ይልና ደግሞ he ብሎ ዳሽ ቢያደርግ እዚህ ጋር v2 ነው የሚመጣው when he ብሎ እዚህ ጋር v2 ይመጣል ማለት ነው እንጂ verb ing አይሆንም ማለት ነው እሺ ሌላኛው past simple እና past continuous ነው እዚህ ጋር ምን ይለናል rewrite the words to make the correct sentence in the past simple and continuous tense number 1 is done for you as an example so እዚህ ጋር አስተካክሎ መጻፍ ነው the bus was coming when I crossed the street so እዚህ ጋር ተሰሩ the bus የሚለው የመጀመሪያው አለ ቀጥሎ was ወይ ደግሞ where ታመጣላችሁ ከዛ እዚህ ጋር ing መጨመር ነው እዚህ ጋር ደግሞ whenን ማስገባት ነው so በዚህ መሰረት አሁን ይሄንን ስንሰራ ምን ይሆናል she እዚህ ጋር was
ምክንያቱም she ነው she was writing a letter then እዚች ጋር ምን እናስገባለን when ስለዚህ she was writing a letter when I called her the janitor was s ከሌለበት was ነው ሲንጉላር ነው ማለት ነው then እዚች ጋር ምን እናስገባለን when the janitor was sleeping the floor when I saw her so ይሄንን በዚህ መንገድ እንሰራለን ማለት ነው the children plural ነው ስለዚህ were ከዛ studying then እዚህ ጋር ደግሞ ምን እናስገባለን when the children were studying when their mother arrived two students were ምክንያቱም plural quarreling then እዚህ ጋር እናስገባለን when it was ነው የሚያስከትለው then እዚህ ጋር ደግሞ when it was raining when the guests arrived ይሆናል ማለት ነው እሺ ሶ ይሄንን በዚህ መንገድ እንሰራለን ማለት ነው እሺ ቀጥሎ ደግሞ sit in pair write the question for the following response as an example እዚህ ጋር ኤግዛምፕል ተሰርቶልናል what were doing when I called you yesterday you የሚለው አለ so you በሚለው what were you doing when I called you yesterday I was singing a hymn when you called me yesterday ስለዚህ ጥያቄ መጠየቅ ነው ማለት ነው ከተሰጠን ነገር ላይ ጥያቄ እንጠይቃለን so እዚህ ጋር አረፍተ ነገሩ አለ I was going home when you called me yesterday ወደ ቤቴ ሄጃለሁ ትናንትና ስትደውልልኝ በምትደውልልኝ ሰዓት ወደ ቤቴ ሄጃለሁ ነው ወደ ጥያቄ ሲቀየርስ what were you doing ምን እያደረክ ነበር when I called you yesterday ትናንትና ስደውልልህ so አንደኛውን ጥያቄ በዚህ መሰረት እንሰራለን ነው so እዚህ ጋር ምን ይሆናል question number 1 what were እንላለን እዚህ ጋር what were the children doing when መቼ when you got home so ጥያቄ ምልክት መልሳችን ምን ይሆናል they were singing when I got home what were the ጥያቄው ምንድነው what were the children doing ህፃናቶቹ ምን እያደረጉ ነው when you got home ቤት እንደነበርክ አንተ ቤት እንደነበርክ ቤት እንደሄድክ ህፃናቶቹ ምን እያደረጉ ነበር they were singing እየዘፈኑ ነበር when I got home ቤቴ ስደርስ ቤቴ ያለው ወይም ስደርስ እየዘፈኑ ነበር እሺ ሁለተኛው ላይ አሁንም what እንላለን what was ለሜሳ እሺ what እንላለን what was ለሜሳ doing when his boss entered office so በዚህ መንገድ ይሆናል ማለት what was ለሜሳ doing when his boss entered the office ለሜሳ ምን እያደረገ ነበር ቦሱ ወደ ኦፊስ ሲገባ ከዛ መልሳችን ምን ይሆናል he was hiding under the table ከቴብሉ ስር ተደብቆ ነበር መቼ when his boss entered the office ቦሱ ወደ ኦፊስ ሲገባ ብለን እንመልሳለን ማለት ነው እሺ ዘን ቀጥሎ ደግሞ ምንድነው ሶስተኛው ላይ what was the maid doing መቼ when the mom came home so ምን ይሆናል እዚህ ጋር what was the maid ማለት የቤት ውስጥ ሰራተኛ ማለት ነው ስለዚህ የቤት ውስጥ ሰራተኛዋ ምን እያደረገች ነበር when mom ወደ ቤት ስትመጣ then ምን ይሆናል the maid was cleaning the house ቤቱን እያጸዳች ነበር መቼ when the mom came home ወደ ቤቷ ስትመጣ እሺ አሁንም እንጠይቅ አራተኛው ጥያቄ ላይ
what እንላለን so wh ኩዌሽን ይቀድማል መጀመሪያ ከዛ ቀጥሎ was ወይ ደግሞ where ይመጣል what where ከዛ ሰብጀክቱ ይመጣል እዚህ ጋር ቅንፍ ውስጥ ያለው ማለት ነው what were the farmers doing what were the farmers doing when it began to rain እዚህ ጋር doing ስለዚህ what were the farmers doing when it began to rain ፋርመሩ ወይም ደግሞ አርሶ አደሩ ምን እያደረገ ነበር ዝናቡ ሲዘንብ መልሱ ምን ይሆናል the farmer were plowing ፋርመሩ እርሻ እያረሰ ነበር when it began to rain እየዘነበ ባለበት ወቅት ማለት ነው እሺ ቀጣይ ደግሞ የመጨረሻዋ ምን ትሆናለች መልሷ what was እንላለን what was the dog doing when the thief when the thief jumped over the fence ስለዚህ እዚህ ጋር ምን ይላል what was the dog doing ውሻው ምን እያደረገ ነበር ሌባው ባጥሮ ላይ ዘሎ ሲገባ ነው ስለዚህ ምን እያደረገ ነበር the dog was barking እየጮኸ ነበር when the thief jumped over the fence ባጥሮ ላይ በሚዘልበት ጊዜ ይሄንን በዚህ መንገድ እንሰራለን ማለት ነው መጀመሪያ wh ኩዌሽን ይቀድማል ከዛ ቀጥሎ ሰብጀክቱ ከዛ ቀጥሎ ደግሞ ቨርቡ ይመጣል ማለት ነው